እሺ ዳንኤል ምዕራፍ 6 ሙሉውን ሲነበብ እንስማና ጸልየን የእግዚአብሔርን ቃል አብረን እንከፋፈላለን። በነጋውም ንጉሡ ማልዶ ተነሳ፣ ፈጥኖም ወደ አንበሶች ጉድጓድ ሄደ። ወደ ጉድጓዱም ወደ ናዴን በቀረበ ጊዜ በሐዘን ቃል ጠራው። ንጉሡም ተናገረ፣ ዳንኤልም የሕያው አምላክ ባሪያ ዳንኤል ሁሉ ጊዜ የምታመልከው አምላክ ከአንበሶች አፍ ያድንህ ዘንድ ችሏልን አለው። ዳንኤልም ንጉሡን ንጉሥ ሆይ 1000 ዓመት ንገስ፣ በፊቱ ቅንነት ተገኝቶብኛልና ባንተም ፊት ደግሞ ንጉሥ ሆይ አልበደልኩምና አምላኬ መልአኩን ልኮ የአንበሶቹን አፍ ዘንጋ፣ እነርሱም አልጎዱኝም አለው። የዛን ጊዜም ንጉሡ እጅግ ደስ አለው። ዳንኤልም ከጉድጓድ ያወጡት ዘንድ አዘዘ። ዳንኤልም ከጉድጓድ ወጣ፣ በአምላኩም ታምኖ ነበርና አንዳች ጉዳት አልተገኘበትም። ንጉሡም አዘዘ፣ ዳንኤልን የከሰሱ እነዚያን ሰዎች አምጧቸው፣ እነርሱ ልጆቻቸውን ሚስቶቻቸውን በአንበሶች ጉድጓድ ጣሏቸው። ወደ ጉድጓዱ መጨረሻ ሳይደርሱ አንበሶቹ ያዛቸው፣ አጥንቶቻቸውንም ሁሉ ሰባበሩ። የዛን ጊዜም ንጉሥ ዳርዮስ በምድር ሁሉ ላይ ወደሚኖሩ ወገኖች አሕዛብ በልዩ ልዩ ቋንቋ ወደሚናገሩ ሁሉ ጻፈ፣ እንዲህም አለ፣ ሰላም ይብዛላችሁ። በመንግስቴ ግዛት ሁሉ ያሉ ሰዎች በዳንኤል አምላክ ፊት እንዲፈሩና እንዲንቀጠቀጡ አዝዣለሁ። እርሱ ሕያው አምላክ ለዘላለም የሚኖር ነውና መንግስቱም የማይጠፋ ነው፣ ግዛቱም እስከ መጨረሻ ድረስ ይኖራል። ያድናል፣ ይታደግማል፣ በሰማይና በምድር ተአምራትንና ድንቅን ይሰራል። ዳንኤልን ከአንበሶች አፍ አድኖታልና። ይህም ዳንኤል በዳርዮስ መንግስትና በፋርሳዩ በቂሮስ መንግስት ኖሮ ተቃናለት። እንጸልይ። ጌታ አምላክ ሆይ እናመሰግንሃለን፣ ምህረት፣ ቸርነት፣ በጎነት ስለበዛ ከዚህ የተነሳ በዚህ ማለዳ ሁላችን በፊት ከምህረት የተነሳ ስለታደምን እርዳታ እገዛ ስለሆነልን አቅም ስለሆንከን እግዚአብሔር ሆይ ያንተ ብርታት ለሁላችን ስለሆነ ምህረት ስለበዛ በዚህ መገኘታችን ቀላል አይደለም። በጌታ በኢየሱስ ክርስቶስ ስም በእውነት ክብር፣ ምስጋና፣ አምልኮ፣ ስግደት፣ ውዳሴ፣ ገናንነት፣ ዝና ላንተ ይሁን። እግዚአብሔር ሆይ ምስጋና ይገባሃል። በእውነት አንተ ተመስገን። መልካም አምላክ ነህ፣ ቸር አምላክ ነህ። እግዚአብሔር ሆይ ልዩ አምላክ ነህ። በጌታ በኢየሱስ ክርስቶስ ስም ክብር ላንተ ይሁን። እግዚአብሔር ሆይ በሰማይ ከፍ ብለህ ያለህ አምላክ፣ ሁሉ ጊዜ ያው የሆንክ አምላክ፣ ሁሌ የምትሰራ የምታደርግ አምላክ እግዚአብሔር ሆይ ከዚህ የተነሳ በእርዳታ በፊትህ ሁላችን ስላለን በእውነት ደግመን እናመሰግንሃለን። አሁንም ደግሜኔ በፊት ጸልያለሁ። ጌታዊ ደስ የማትሰኝበት ነገር ቢኖር ምህረት ይብዛ፣ ይቅርታ ይብዛ። ደግሞ በፊት ጸልያለሁ ማንኛውም በቃለ ሐሳብ ላይ የሚነሳ ክፉ ነገር፣ ክፉ ሐሳብ አካልን እዚህ አስቀምጦ ደግሞ አስተሳሰብን ወደ ሌላ የሚያሸፍት የክፉ ኃይላት ሁሉ በኢየሱስ ክርስቶስ ስምና ስልጣን ይመታ። በመድኃኒቴ በጌታ በኢየሱስ ክርስቶስ ስምና ስልጣን ይመታ። ጌታ አምላክ ሆይ እርዳታ ለሁላችን ይሁንልን፣ እገዛ ለሁላችን ይሁንልን። አቅም ሁነን። የቃል ፍቺ ያበራል። እግዚአብሔር ሆይ ሕፃናትን ጠቢባን ያደርጋል። በፊት ሁሉ ጊዜ ልጆች ነን። እግዚአብሔር ሆይ ለሁላችን ብሩህ አይምሮ ስጠን። እኔም ባሪያ በፊት አለሁ ስለ ስምህ እግዚአብሔር ሆይ በዚህ ቀን ለሕዝብህ ያሰብከው ምንም ሳይቀር ቃልህን እንደ ቃልህ እንድናገር እርዳኝ። ክብር ላንተ ይሁን። በጊዜ ሁሉ ክበርበት። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እንቀመጥ። ባለፈው ጊዜ አስታውሳለሁ እዚህ እንደዚህ የቆምኩ ጊዜ አቤኔዘር የሚል ርዕስ ተናግሬ ነበር። ዛሬ ደግሞ ይታደጋል በሚል ልናገር እና እግዚአብሔር ይታደጋል። ይህንን ታሪክ በምንመለከትበት ጊዜ ብዙ አልገባም፣ ብዙ ታሪካዊ ዳራውን በመናገር ጊዜ አላጠፋም። ዳንኤል በዚህ ወቅት በምርኮ ያለ ሰው ነው እና ወደ ምርኮ በሄደበት ጊዜ በጣም ወጣት የነበረ ሰው ነው። እንዲሁ ስንመለከት መጀመሪያ በሄደ ጊዜ፣ አሁን ግን እድሜው በዚህ ጊዜ ወደ 80ዎቹ ይገመታል። ወደ 80ዎቹ፣ ምክንያቱም በዚህ ሰዓት 3 መንግስታትን ያየ ሰው ነው።
እና ወደዛ በጥልቀት አልገባም። ምናልባት የምታውቁ ሰዎች እንደምታውቁት የእስራኤል ሕዝብ የይሁዳም ሕዝብ ሙሉን ወደ ምርኮ በሚሄዱበት ጊዜ በተለይ ሶስቱ ክፍለ ጊዜዎች የማይረሱ ናቸው። 722 ሰሜናዊ ክፍል በአሶር አማካኝነት ወይንም በሶሪያ አማካኝነት በዛሬው አጠራር የተማረከበት ጊዜ ማለት ነው። ከዛ በኋላ በ605 በባቢሎን ደቡባዊ ክፍል ወይንም ኢየሩሳሌም የተማረከችበት ጊዜ ከዛ እንደዚሁ 597 586 እያለ ይቀጥላል። ከዛ በኋላ ደግሞ ጌታችን ለኢየሩሳሌም አልቅሷል ካስታወሳችሁ። ከዛ በኋላ በ70 ኤዲ ከክርስቶስ ትንሳኤ በኋላ የተከናወነውን ነገር እናውቃለን በእስራኤል ታሪክ ማለት ነው። ይህንን በምንመለከትበት ጊዜ ክፍሉን ልክ ስናነብ ዳሪዮስ በመንግስቱ ሁሉ ዘንድ እንዲሆን 120 መሳፍንትን በመንግስቱ ላይ ይሾም ዘንድ ወደደ ይላል። ስለዚህ በዚህ ጊዜ ዳሪዮስ የመጀመሪያው መንግስት ያበቃበት ጊዜ ስለነበር በዚህ ጊዜ ይሄንን መንበረ ስልጣን በሚያገኝበት ጊዜ ብዙ ጊዜ በስልጣን ላይ ያሉ ሰዎች በራሳቸው ዙሪያ የሚሆኑ ሰዎችን ለራሳቸው ሲስተም በሚመች መልኩ ሰዎችን ይመርጣሉ፣ ሰዎችን ያስቆምጣሉ፣ ይሾማሉ። ልክ እንደዚህ ሁሉ ይሄም ለመንግስቱ በማሰብ ይሄንኑ አይነት ድርጊት ሲፈጽም እንመለከታለን ማለት ነው። እንዳልኩት ወደ ሌላው ብዙ ሳልገባ መሳፍንቱም ሂሳቡን ያመጡላቸው ዘንድ ንጉሱም እንዳይጎዳ 3 አለቆች በላያቸው አደረገ። ከነርሱም አንደኛው ዳንኤል ነበር ብሎ ይናገራል። የበለጠ ደግሞ ንጉሱ ስልጣኑን ሊጠብቁለት የሚችሉት በነገራችን ላይ መጽሐፉን የጻፈው ራሱ ዳንኤል ነው ተብሎ ነው የሚገመተው። አንዳንድ ሌላ ሐሳቦች አሉ፣ እሱን አሁን ብዙ እንትን ሳልል ማለት ነው። ነገር ግን እኔ የምስማማበት ወይንም ደግሞ ይበልጥ ልናየው የምንችልበትን ስንመለከት ዳንኤል ነው። ብዙ ጊዜ ስሙንም ራሱ በየመሃል የሚጠራበትን ሁኔታ ስለምንመለከት ማለት ነው። ስለዚህ 3 ሰዎች ወደ ሐሳቡ ልምጣ። 3 ሰዎችን ሊሾም ወይንም የበለጠ ቦታ ስልጣን ሊሰጣቸው ያሰበበትን ሁኔታ እንመለከታለን። ከነዚህም ደግሞ አንደኛው ዳንኤል ነው። ዳንኤል መልካም መንፈስ ስላለው ይላል እዚህ ቁጥር 3 ላይ ከአለቆች ከመሳፍንት በለጠ፣ ንጉሱም በመንግስቱ ሁሉ ላይ ሾመው ዘንድ አሰበ። እና ሌሎች ሹማምንቶች አሉ 120 ከ123 አሉ። እንደገና ከ3ቱ በላይ የበለጠ ስልጣን እንዲኖረው ዳንኤልን ደግሞ አየ ንጉሱ። ምክንያቱም እሱ መልካም መንፈስ ስላለው ይላል። ይሄ በሁለት ሐሳብ ልንመለከተው እንችላለን። መልካም መንፈስ ስላለው አንዱ መልካም ማንነት፣ መልካም ስብዕና የሚለውን ልናስብ እንችላለን። ምዕራፍ 5 ላይ ስንመጣ በብልጣሶር አማካኝነት ባለቤቱ የተናገረችው ነገር ስላለ እሷ ያለችውን ቀጥታ ባንወስድም የአማልክት መንፈስ ያለበት ሰው እሱ ቢመጣ አሁን ለገጠመ ልትፈታው ያልቻልከውን ነገር ሊፈታልህ ይችላል። ምክንያቱም የማን መንፈስ ያለበት? የአማልክት መንፈስ። በቀጥታም ይሁን በተዘዋዋሪ ዳንኤል የእግዚአብሔር መንፈስ አለው። መልካም ማንነትም እንዳለ ሆኖ የማን መንፈስ አለው? የእግዚአብሔር መንፈስ አለው። ያ መንፈስ ነው እና በስራው በሚያደርገው ነገር ሁሉ ውጤታማ ያደረገው። ከዚህ የተነሳ ደግሞ የበለጠ ሁኔታ በሱ መታየት ጀመረ። ይሄ ደግሞ ችግር አመጣበት። በመሰረቱ አንዳንድ ጊዜ ሰዎች መልካም በሚሆኑበት ጊዜ ለሌላው የሚጠቅሙበት ሁኔታ አለ፣ ለነሱም በተወሰነ መልኩ። ነገር ግን ደግሞ ችግርም የሚመጣበት ሁኔታ አለ። የዛን ጊዜም ይላል ቁጥር 4 ላይ አለቆች መሳፍንት ስለ መንግስቱ በዳንኤል ላይ ሰበብ ይፈልጉ ነበር። ነገር ግን የታመነ ነበርና ስተት በደልም አልተገኘበትም። በእርሱም ላይ ሰበብና በደል ያገኙበት ዘንድ ምን አላሉ? አልቻሉ። እግዚአብሔር ይመስገን። እና በሱ ላይ ስተት ይፈልጋሉ፣ እንከን ይፈልጋሉ። ምን አድርጓቸው እንደሆነ አላውቅም። ምንም ደግሞ አላደረጋቸውም። ክፍሉንም ስንንም እሱ ስራውን ነው የሚሰራው። ይሄ የእግዚአብሔር ሰው ነው። ነገር ግን የቅናት አይነቱም ሁኔታ እንዳለ እንመለከታለን ማለት ነው። በቀጥታም በተዘዋዋሪ ምናልባት እኮ ሁሉም እነሱ ናቸው ባልልም እንኳን እንደ ዳንኤል በዛኛው መንግስት ጊዜ የነበሩ ዛሬም ሊኖሩ ይችላሉ። ይሄንን ያነሳውበት ምክንያት ምን ማለቴ ነው? የዛኔ ነፍሳቸውን የታደገ ሰዎች በሱ ምክንያት በሱ አገልግሎት ምክንያት የተረፉ ሰዎች ምናልባት በዚህ ጊዜ እንደሱ ስልጣን ተሸጋግረው እድሜ ያቆይታቸው ምናልባት ያሉ ካሉ
በዚህ ጊዜም ኖሮ ይሆናል። ትዝ ካላችሁ ህልም መፍታት ማንም ባቃተው ጊዜ ህልሙንም ፍቹንም መስጠት ባቃተው ጊዜ ይሄ የእግዚአብሔር መንፈስ ያለበት እሱና አብረውት ያሉት ሰዎች ጸለዩ። እግዚአብሔር ደግሞ ፍቹን ምን አላቸው? ሰጣቸው። ከዚህ የተነሳ የነበረው የሞት አዋጅ በሰው ላይ የነበረው በተለይ በሽማምንቱ ላይ የነበረው በወቅቱ ደግሞ ሃይማኖተኞች ነን በሚሉ ሌላ ስም ሳልሰጠው ብዬ ነው በሚሉ ሁሉ ላይ የነበረው የሞት ፍርድ ቀርቶላቸዋል። እንዳልኩት ምናልባት በህይወት የተረፉ በዚህ ጊዜም በስልጣን ምናልባት ያሉ ከሌሉ እንኳን ያንን ታሪክ የሚያውቁ ሰዎች ናቸው። በቀጥታም ይሁን በተዘዋዋሪ ይሰማሉ። ይሄ ሰው ደግሞ መንበረ ስልጣኑ ከአንዱ ንጉስ ወደ አንዱ ንጉስ እያለፈ የመጣ ሰው ነው። ወደዛ ታሪክ እንዳልገባ ብዬ ነው በዚህ ጊዜ። ስለዚህ እነዚህ ሰዎች ግን ደስተኛ አልነበሩም በዚህ ሰው። እሱን ለመጣል በጣም ሴረኞች ናቸው። ያሰቡትን ነገር ስትመለከቱ ሸፍጠኞችም ናቸው ማለት እንችላለን። ጥሩ ነገር አይደለም የነበራቸው ነገር። ስለዚህ ስተት ሲፈልጉ ግን አጡ። ግን አንድ ነገር ተገኘበት። ስተት አይደለም ልናገኝ የምንችለው አንድ ነገር ነው። እሱ እግዚአብሔርን ምን ማለቱ? ማምለኩ። ከሱ ውጭ አናገኝ። እነዚህ ሰዎች ከአምላኩ በቀር በዚህ በዳንኤል ላይ ሌላ ሰበብ ምን አንልም አናገኝበትም አሉ። ሌላ ልናገኝ አንችልም። ልንጥለው የምንችለው ቁጭ ልናደርገው የምንችለው ወይንም ከመስመር ውጪ ልናደርገው የምንችለው ይሄ ብቻ ነው ብሎ አሰቡ። የዚህን ጊዜ አለቆችና መሳፍንቱ ወደ ንጉስ ተሰብስበው እንዲህ አሉት፣ ንጉስ ዳርዮስ ሆይ 1000 ዓመት ንገስ። በነገራችን ላይ ታሪኩ አልተዘገበልንም እንጂ ወደ ንጉስ ከመድረሳቸው በፊት ምክክር አድርገዋል። ምንም ብናደርግ ይሻላል። አሁን ስላልተጻፈ እንዲህ ነው ብዬ መናገር ስለማልችል እንጂ ነገር ግን እንዲሁ እሱን ልናስብ እንችላለን። ተመካክረውበታል። ሲመካከሩ ግን ያው እሱኑ ለመጣል ስለሆነ ዳንኤልን በዚህ ምክክር ውስጥ አላስገቡትም። ስለዚህ ንጉሱ ጋር አንድ እቅድ አቀረቡ። ፕሮፖዝ አድርገው ማለት ነው። ስለዚህ እንዲህ አሉ፣ የመንግስት አለቆች፣ ሽማምንት፣ መሳፍንት፣ አማካሪዎች፣ አዛዦች፣ ንጉስ ሆይ ካንተ በቀር ማንም እስከ 30 ቀን ድረስ ልመና ከአምላክ ወይም ከሰው ቢለምን በአንበሶች ጉድጓድ ውስጥ ምን ይበል ይጣል የሚል የንጉስ ሕግና ብርቱ ትእዛዝ ይወጣ ዘንድ ተማከሩ ይላል። ምናልባት በዘመኑ ቋንቋ እንደ ሚኒስትር ምክር ቤት ልትወስዱ ትችላላችሁ። ብዙ ጊዜ በዛ ጊዜም ይሄ ሐሳብ መኖሩ ይገርማል። በየትኛውም ዓለም አሁን ባለንበት ጊዜ ይሄ ሕግ አውጪ፣ ሕግ አስፈጻሚና ምንድነው አንዱ 3 አካላት አሉ ብቻ። ምክንያቱም የቃላታቸው ያካሄድ ሂደት ይለያይ እንጂ እነዚህ አስፈጻሚ፣ ሕግ ተርጓሚና ሕግ አውጪ የሚሉት 3ቱ ሁሉ ጊዜ በየትኛውም ሀገር ይኖራሉ። የስያሜያቸው ሁኔታ ይለያይ እንጂ እነዚህ ሕጉን አወጡ፣ ተመካከሩበት። ከዛ በኋላ አፕሩቫል ፈለጉ፣ እንዲጸድቅ ፈለጉ ማለት ነው። በወቅቱ ባለው አካሄድ ይሄንን ንጉሱ ሊያጸድቀው ይገባል፣ ሊፈርምበት ይገባል፣ ሊመታበት ይገባል። ተማከሩ። አሁንም ንጉስ ሆይ ይሄ ሕግ ሲወጣ ደግሞ ጥሩ ነገር ነው ያቀረቡት። ሰው ይሄንን ይወዳል። በተለይ ደግሞ በወቅቱ የነበሩት ነገስታት የዚህ ስሜትም ፍላጎትም ስላላቸው ስለዚህ በ30 ቀን ውስጥ ማንም ሰው ወዴትም አይሄድ፣ አምላክ ብሎ ወደሚጠራው አይሄድ፣ ወደ መላእክትም አይሄድ፣ ወደ ሰውም አይሄድ። ወደ ማን ብቻ ይምጣ ለጥያቄ? ወደ አንተ። ስልጣኑን አጠናከሩለት፣ ወደ አምልኮም ወሰዱለት ማለት ነው። ስለዚህ ይሄንን ልታደርግ ይገባል። ይሄም ደግሞ በሚወጣበት ጊዜ በወቅቱ እንዳለው ይቅርታ እንደማይለወጠው እንደ ሜዶንና እንደ ፋርስ ሕግ እንዳይለወጥ ትእዛዙ አጽና፣ ጽፈቱንም ምን ይበል ጻፍ፣ ይታተምበት፣ እንዳይለወጥ ይደረግ የሚል ሐሳብ ተናገሩ። ንጉሱም ዳርዮስ ጽፈቱንና ትእዛዙን ጻፈ። በነገራችን ላይ ሴራውን አያውቅም እሱ። በዚህ ጊዜ ቢያውቅ ኖሮ ከታች ባለው ሐሳብ ስትመለከቱ በፍጹም ምንም እንኳን ለሱ ክብር ሊሰጥ የሚችል ነገር ቢሆንም ሊያደርገው አይችልም። እንዲጻፍ አደረገ። ዳንኤልም ጽፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ።
የእልፍኙን መስኮቶች ወደ ኢየሩሳሌም አንጻር ተከፍተው ነበር። ቀድሞም ያደርግ እንደነበረ በየዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ። ደግሞ ምን አለ? አመሰገነ። እግዚአብሔር ይመስገን። የሚገርመው ሁኔታዎች የሚለውጡት ሰው አይደለም። እግዚአብሔርን ለማምለክ ትላንት በተመቻቸ ሁኔታ ሳመልከው የነበረ እግዚአብሔር ዛሬም ባልተመቻቸ ሁኔታ ምን እለዋለሁ? አመልከዋለሁ። ትላንት በፊቱ ስገዛ ስንበረከክ የነበረው እግዚአብሔር ዛሬም በፊቱ እንበረከካለሁ። ምን እላለሁ? እገዛለሁ። አውቀዋል ጽፈቱ እንደተጻፈ በዚህ ጊዜ ተረድቷል። ምክንያቱም ወሬው ይደርሰዋል። ነገር ቀላል አይደለም። የተጻፈው ጠፈር የሞትና የህይወት ጉዳይ ነው። ገባና ጸለየ ይላል። መጸለይ ብቻ አይደለም። ጸለየ የሚለው ልመና ጋር ይያያዛል። አመሰገነ ይላል። ምናልባት እንዴት ብሎ ጸልዮ ይሆን? አልተጻፈልንም። ያኔ እኔ በዛ ክስተት ውስጥ ባልኖርም እንኳን ወዳጆቼን የዛሬ እንደዚህ ያክል ዓመት አናንያ አዛሪያና ሚሳኤልን ወይንም በባዳ አምልኮ ስምኛ በመናቃቸው ሲድራቅ ሚሳቅ አብድናጎንን የታደክ ጌታ ዛሬም እኔን መታደግ ምን ትላለህ? ትችላለህ። በነገራችን ላይ ዳንኤል የዛን ጊዜ ለምንድን ነው ያልነበረው? እሱን ለማጥናት ሞክሩ። አሁን ወደሱ አልገባም። እንዲሁ መጽሐፍ ቅዱስ ሐሳብ ፈልጋችሁለት እና ያኔ ምናልባት እንደሱ ብሎም ጸልዮ ሊሆን ይችላል። የዛኔ ጣልቃ የገባህ ጌታ ዛሬም መግባት ምን ትላለህ? የምዕራፎቹ ቅደም ተከተለ አጭር ቢመስለንም ታሪኩ ግን የዓመታት ነው። ወደ ኋላ ብዙ ዓመታት ናቸው ወደ ኋላ። ያኔ ድንቅ የሰራህ ጌታ ብሎ ጸልዮም ሊሆን ይችላል። አናውቅም። ሊሆን ይችላል። ሰው ስለሆነ ይለምናል እግዚአብሔር ጣልቃ እንዲገባ። የእግዚአብሔርን ድምጽ የሚሰማ ሰው ምንም እንኳን ፖለቲሽያን ቢሆንም በወቅቱ በነገራችን ላይ እቺን አጠንክሬ ይላል። አንዳንድ ጊዜ ሰዎች የመጽሐፍ ቅዱስን ሐሳብ በደንብ ካለማወቃቸው የተነሳ አንዳንድ ሐሳቦች ስለሚሉ ጥንቃቄ ይፈልጋል። ነብይም ነው የፖለቲካም ሰው ነበር በነገራችን ላይ። ያውም በዘመኑ ቋንቋ ሜጀር እና ማይነር ፕሮፌት ይባላል አይደል? በነገራችን ላይ እነሱ ከመጽሐፉ ይዘት አንፃር ነው እንደዚህ አይነት ክፍፍል የመጣው እንጂ የነብይነት ጸጋ እግዚአብሔር ሲሰጥ ትልቅና ትንሽ አለ ለማለት አይደለም። ስለዚህ ለማንኛውም እና ታላላቅ ነቢያት መካከል ነው ይሄ ሰው። በዚህ ጊዜ ግን በመንግስት ስራ ኃላፊነት ላይ ትልቅ ፖዚሽን ላይ ያለ ሰው ነው። ስለዚህ ይሄ ሰው ብቻ ያለው ነገር ሲገጥመው እንዳልኩት ከነብይነት አገልግሎቱ የተነሳ ከመጸለዩ የተነሳ እግዚአብሔር በዚህ ውስጥ ጣልቃ እንደሚገባ አስቦ እግዚአብሔር አመልክቶት ከሆነ አላውቅም። ምንም አልተጻፈም። ግን ጸለየ ይላል። መጸለይ ብቻ አይደለም ደግሞ ምን አለ? እግዚአብሔርን ምን አለ? አመሰገነ። አሜን። ማን ይመስገን? እግዚአብሔር ይመስገን። ችግር አለ። ችግሩ ፈጦ መጥቷል። ነገ ከፊቴ የሞት አዋጅ ነው ያለው። ወይንም ዛሬ ልትሉት ትችላላችሁ። ግን ይሄ ቢሆንም ዛሬም ማን ይመለካል? እግዚአብሔር ይመለካል። በዚህ ሁኔታ እግዚአብሔር ምን ይላል? ይመለካል። እግዚአብሔር ይመሰገናል። እነዚያም ሰዎች ተሰብስበው ዳንኤል በአምላኩ ፊት ሲጸልይና ሲለምን አገኙት። ተንኮለኞች ናቸው። በነገራችን ላይ ከሱ በፊት ዳንኤል ልምድ አለው ማለት ነው። እንደ ልማዱ ምናልባት ከልጅነቱ ጀምሮ ነው ይሄን የለመደው። ከልጅነቱ ጀምሮ የእግዚአብሔር ማንነት ከገባው ጊዜ ጀምሮ እግዚአብሔርን የሚያመልክ ሰው ነው። ከልጅነቱ ያንን አልተው። በቀን 3 ጊዜ የመጸለይ ልምድ አለው። ደግሞ አይሁዶች በመሰረቱ እንደሱ አይነት ተመሳሳይ ነገሮች ብዙ ጊዜ ይኖራቸዋል። ግን ሁሉም ያደርጉታል ማለት አይደለም። እንደገና ደግሞ ወደ እልፍኙ ገብቶ ነው የሚለው። ይሄ በጉባኤ መካከል ብቻ ሳይሆን በእግዚአብሔር ፊት የመሆኑ ምስጢር ለብቻው ማንም በሌለበት ማንም ሳያይ ማን ያያል? እግዚአብሔር ያያል። እግዚአብሔር ምን ይላል? ይመለካል የሚል ሰው ነው። እንዲሁ ክፍሉን ስትመለከቱት
ወደ ኢየሩሳሌም አንጻር ደግሞ ከፍቶ ይላል። ምናልባት ይሄንን በነገስታት መጽሐፍ ላይ እንደምትመለከቱት ሰለሞን የጸለየው ጸሎትን እሱን ተመርኩዞ ሊሆን ይችላል። ህዝብ ተማርኮ ያንን ጸሎት ሲጸልይ ቤተ መቅደሱ ባለቀበት ሰዓት ለምርኮ በተሰጠበት ሁኔታ ለምርኮ በተሰጠበት ሀገር ሆኖ ፊቱን ወደ አንተ መመለሱ ምልክት እንዲሆን ወደዚች ቤት አድርጎ ቢጸልይ አንተ ከላይ ሆነ ምን በለው ስማው። ሲጸልይም እንደ ቃሉ ነው ማለት ነው። በሌላ መልኩ ሰለሞን ያንን ሲጸልይ በመንፈስ ሆኖ ይሄ ክስተት ይሆን ተረቶት ይሆን አላውቅም። ግን ይሄንንም አስቦ በሌላ መልኩ ባጭር ቋንቋ እንደ ቃሉ አስቦ የሚጸልይ ሰው ነበር። ስለዚህ ይሄ ሰው እንዳልኩት የሚለምንም ነው፣ በልመና ብቻ የሚቆም አይደለም፣ ጌታን የሚያመሰግን ሰው ነው። ከዛ ይሄንን ሲያደርግ እነዚያም ሰዎች ተሰብስበው ዳንኤል በአምላኩ ፊት ሲጸልይና ሲለምን አገኙት ይላል። ተንኮለኞች ስለነበሩ ስለሌሉ እግዚአብሔር ምህረት ያደርገላቸው አንልም። ዛሬ ግን ምናልባት በዙሪያችን የተለያየ ሰዎች ቢኖሩ እግዚአብሔር ምህረት ያደርገላቸው። በስራችሁ ቦታ በተለያየ ቦታ ካሰባችሁ የምታውቋቸው የተለያየ ቢኖሩ እግዚአብሔር መልካም ምህረቱን እንዲገልጽላቸው መጸለይ መልካም ነገር ነው። ስለዚህ እነዚህ የሚጥሉበትን ሁኔታ ያስቡ ስለነበር፣ ያቀዱት ነገር ስለነበር፣ ያደረጉት ነገር ስለነበር ከዚህ የተነሳ ይሄም እንደሚሆን ስለሚያውቁ ዳንኤል ሊያደርገው እንደሚችል ጠንቅቀው ስለተረዱ ተከታትለውታል ማለት ነው። እሱ ሰው እንዲያየው መጸለይ ፈልጎ አይደለም፣ ልማዱ ስለሆነ ያደርጋል። ግን እነሱ በምን መልኩ ክፍት ስለነበር በዛ መልኩ አይተውት ይሆን? ሰው ልከው አይተውት እንደሆነ እሱም አልተዘገበልንም። ስለዚህ ምንም ባንልም እንኳን ግን ተከታትለው አይተውታል፣ አገኙት ይላል። ከዛ ወደ ንጉስ ቀርበው ስለ ንጉስ ትእዛዝ ንጉስ ሆይ ካንተ በቀር እስከ 30 ቀን ድረስ ከአምላክ ወይም ከሰው የሚለምን ሰው ሁሉ በአንበሶች ጉድጓድ ውስጥ እንዲጣል ትእዛዝ አልተጻፈምን አሉት። በዚህኛው ትርጉም እንደውም በጥያቄ ነው የሚያስቀምጠው። ስለዚህ ይሄ ነገር እንዴት ነው ለውጥ አለ እንዴ አይነት ነገር አሉት። ይቅርታ ንጉሱም እንደዚህ አለው፣ ነገሩ እንደማይለወጥ እንደ ሜዶንና እንደ ፋርስ ሕግ እውነት ነው አላቸው። አይለወጥም። አንዴ አዋጅ ሆኖ ምን ብለዋል? ወጥቷል፣ ጸድቀዋል። ሊለወጥ ምን አይልም። የዛም ጊዜም በንጉስ ፊት መልሰው ንጉስ ሆይ ከይሁዳ ምርኮኞች የሆነው ዳንኤል በየለቱ 3 ጊዜ ልመናህን ይለምናል እንጂ አንተንና የጻፍከውን ትእዛዝ ምን አይልም አይቀበልም አሉት። ያው እነዚህ ምርኮኞች ከመጀመሪያ ጀምሮ በነገራችን ላይ ብዙ ታሪካዊ ዳራቸውን አላነሳውም እንጂ ሶስቱም ጓደኞቹ ቅድም ስማቸውን የጠራሁት እሱም ጨምሮ ማለት ነው ከመነሻው ጀምሮ እግዚአብሔርን ለማክበር የጨከኑ ሰዎች ናቸው። ላለመርከስ የተጠነቀቁ ሰዎች ናቸው። እና በእግዚአብሔር ፊት ደግሞ ተባብረው በጌታ ፊት የሚወድቁ ሰዎች ናቸው። ስለዚህ ከነሱ ጋራም ሌሎች ቢኖሩም እነዚህ ተመርጠው ደግሞ ለስልጣን አገልግሎት የተወሰዱ ሰዎች ናቸው። በነገራችን ላይ ምናልባት 3 ዓመት ያክል ለእንደዚህ አይነት አገልግሎት እንዲውሉ ስልጠና ተሰጥቷቸዋል። ስለዚህ ይሄንን ያውቃል ንጉሱ። ደግሞ ለነዚህ ሰዎች ትልቅ ቦታ አለው። በዚህ ጊዜ እነዛ 3ቱ ሰዎች ደግሞ የት ነበሩ የሚለውን እሱንም ቅድም እንዳጠየቅኳቸው ጥያቄ ለማወቅ ሞክሩ። የት ነበሩ እነሱ? ሲድራቅ ሚሳቅ አብደናጎ ወይንም አናንያ አዛርያና ሚሳኤል። ስለዚህ መተው ከይሁዳ ምርኮኞች የሆነው ዳንኤል በየለቱ 3 ጊዜ ልመናውን ይለምናል እንጂ አንተና የጻፍከውን ትእዛዝ ምን አይልም አይቀበልም አሉት። አይቀበልም። ከነሱ ወይንም ከምርኮኞች አንዱ የሆነው ይሄ ሰው እንዲህ ነው። ንጉሱም ይህን ቃል በሰማ ጊዜ በጣም ማዘነ፣ ያድነውም ዘንድ ልቡን ወደ ዳንኤል አደረገ። ሊያድነውም ፀሐይ እስኪገባ ድረስ ደከመ ይላል። በነገራችን ላይ የሚያሳዝን ሰው ነው። በጣም ዳንኤልን ይወደዋል። ቀና ሰው ነው ማለት ይቻላል። በጣም ምናልባት እኔ አሁን አልተጻፈልንም እሱም እንጂ ምናልባት ከሕግ አግባብ አንፃር ምን ሊደረግ ይችላል ብሎ አጥልቆ ማይቶ ሊሆን ይችላል። ምን ክፍተት አለ ዳንኤል ሊድንበት የሚችልበት መንገድ
እንዴት ላድነው እችላለሁ? ምናልባት ደግሞ በሌላ መልኩ ዳንኤልን የሚያመቻምችበት ሁኔታ እንዳለም ጠይቆት ሊሆን ይችላል። ለማግባባት ሞክሮም ሊሆን ይችላል። እንዳልኩት አልተጻፈም። በነገራችን ላይ አሁን በዚህ ዘመን ቢሆን ሰዎች ሞት ከፊታቸው ፈጦ እግዚአብሔርን ከማምለክና ካለማምለክ አንፃር ተብሎ የሆነ ነገር ቢመጣ ሰዎች የሚያመቻምቹበት ሁኔታ ቢቀርብላቸው ጸንተው ይቆማሉ ወይስ አይቆሙም? በተለይ ደግሞ ባለንበት ጊዜ በጣም ውሸት የቀለለበት ጊዜ ነው። በነገራችን ላይ ውሸት እንደ ጥበብ የሚታይበት፣ በነገራችን ላይ ውሸት ነው፣ ጥበብ ነው። ወደሱ አሁን እንደው የክፍሉም ሐሳብ ስላይደለ ወደዛ ልመጣም እንጂ። ስለዚህ በተለያየ መልኩ ብቻ ንጉሱ አግባብቶት ሊሆን ይችላል። ሊመለስ ሊድን የሚችልበትን መልኩ አስቦ ሊተርፍ የሚችልበትን ደከመ ይላል። የዚህን ጊዜ እነዚህ ሰዎች በጣም ከባዶች ስለሆኑ እንዲህ አሉት። የዛን ጊዜም እነዚህ ሰዎች ወደ ንጉስ ተሰብስበው ንጉስ ሆይ ንጉሱ ያጸናው ትእዛዝ ወይም ስርዓት ይለወጥ ዘንድ እንዳይገባ የሜዶንና የፋርስ ሕግ እንደሆነ ምን በለ እወቅ አሉት። በሌላ አማርኛ ማስጠንቀቂያ ነው የሰጡት። በጣም እንትኖች ናቸው። አንዴ ሕግ ሆኖ ምን ብለዋል? ወጥተዋል። ይሄንን እለውጣለሁ ብትል ላንተም ችግር ሊሆን ምን ይላል ይችላል አይነትም ነው። ጥንቃቄ ያድርግ። ነገራችን ላይ በዚህ ጊዜ የነበረው የነሱ ስርዓት ጠንካራ ነበር ማለት ነው። እንኳን በዚህ ዘመን እንኳን በነገራችን ላይ የተለያዩ አዋጆች፣ ህጎች አቢዩዝ ሊደረጉ ይችላሉ። እንደው እሱ ሐሳቢ አይደለም። እንደው ነገሩ ስንመለከት እወቅ አሉት። ይሄንን እለውጣለሁ ብለህ ካሰብክ ጥንቃቄ ያድርግ። እዚህ ጊዜ ንጉሱ ምርጫ የለውም። ዳንኤልንም አምጥተው በአንበሶች ጉድጓድ ጣሉት። ንጉሱም ተናገረ። ዳንኤልም ሁሉ ጊዜ የምታመልከው አምላክ እርሱ ምን ይበልህ አለው? ያድንህ። አሜን። ሁሉ ጊዜ የምታመልከው አምላክ አልፎ አይደለም፣ ሲመቻች ብቻ አይደለም። አሁን እንዳየው በሐሳብ ጸንተሃል፣ አልለውጥም ነው ያልከው። አዎ ለኔ አክብሮት አለ፣ ግን ህጉ አንተ ከምታመልከው አምልኮ አንፃር ተቃርኖ ስላመጣ ለኔ አክብሮት ቢኖርህም ህጉን ግን በዚህ ሰዓት ልታከብር አልፈለክም። ህጉን ብሬክ አድርገሃል። ስለዚህ አሁን እኔ ላድንህ አልችልም በስልጣኔ። ነገሩ ይሄ ነው። ልታደገ ምን አልችልም ምንም በወደህ። ግን ሊያድንህ የሚችል ምናልባት ሁሌ የምትጠራው ምናልባት ያለፈው ታሪኮችን ሰምቶ ይሆን ይሄ ሰው? ምክንያቱም ከምዕራፍ 1 ጀምሮ ብዙ ታሪኮች እኮ ነው የተከሰቱት። ምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3 ላይ ምዕራፍ 2 ላይ ህልም የነበሩት የመጀመሪያው ነገስታት ስንመለከት ፈርዖንን ስንመለከት ናቡከደነጾርን ስንመለከት ህልሙን ፍቹንም ባጣበት ጊዜ እንዴት እግዚአብሔር ጣልቃ ገብቶ ለነዚህ ሰዎች ሚስጥሩን የገለጠበት ሁኔታ፣ ምዕራፍ 3 ላይ ወዳጆቹን ከእሳት እንዴት እንደታደገ፣ ምዕራፍ 4 ላይ ደግሞ እንዲሁ ናቡከደነጾር ምን እንደሆነ እግዚአብሔር ደግሞ በነገራችን ላይ መጽሐፉን በምንመለከትበት ጊዜ ሁለት አይነት ሐሳብ አለው ልንል እንችላለን። መሃል ላይ እንደዚህ አንዳንዱን ዳራ ብናገር ችግር ስለሌለው፣ አንዱ እግዚአብሔር እሱ ምንድነው? ሉዓላዊ ነው። በየትኛው መንግስት እግዚአብሔር ምንድነው? ብርቱ ነው። መንግስታት ሊደክሙ ሊዝሉ ይችላሉ። የማይዝል እግዚአብሔር እሱ ብቻ ነው ያለው። ሁለተኛው ክፍል ደግሞ ሰውየው ነብዩ በዚህ ሁኔታም ላይ ያለ እስከዛሬ ያልደረስንበትን ገና የመጨረሻውን ጊዜ የሚያሳዩን ራእዮችን ያየ ሰው ነው። ምዕራፍ 7 8ንም ቀጣዩንም እያነበባችሁ ስትሄዱ እያየ እየተናገረ ማለት ይቻላል። ከዛ በኋላ መጥቶ ወደ ስራው ሲገባ ታዩታላችሁ። በየመሃሉ በዛው በስራው ላይ ያለ ነበር እነዛን ነገሮች የሚያዩ። ብቻ እኔ ላድንህ አልቻልኩም፣ አምላክህ እርሱ ምን ይበልህ ያድንህ። ድንጋይም አምጥቶ በጉድጓድ አፉ ላይ ገጠሙት። ንጉስ በዳንኤል ላይ የተደረገውን እንዳይለወጥ በቀለበቱና በመካንቱ ቀለበት አተመው። ንጉስም ወደ ቤቱ ሄዶ ሳይበላ አደረ። መብልም አላመጡለትም፣ አንቀላፋም። እንቅልፍም ከእርሱ ምን አለ ራቀ። የሚገርም
አሁንም ሰውየውን ስታዩ ምን ያህል ለዚህ ሰው የተለየ ፍቅር አለው። ምናልባት በነገራችን ላይ ዳንኤል እንደው ዝም ብለን ስናስብ አልተጻፈልንም። እሱ ወይ የጸለየ ይሆናል ወይ ደግሞ እንደ ጴጥሮስ ሙሉ ለሙሉ ምን ብሎ ይሆናል? ለሽ ብሎ ይሆናል። ጥሩ ቋንቋ ነው እሱ። ትኝት ብሎ ይሆናል። በነገራችን ላይ ግን የሚያሳዝነው እሱ ወጀቡ ላይ ያለው ምን ብለዋል? ተኝተዋል። ተጥሎ ማለት ነው። ሰውየው ግን ከእንቅልፍ ውጪ ሆነዋል። ንጉሱ ማለት ነው ከእንቅልፍ ውጪ ምን ይሆናል? ምን አድርጎት ምን አግኝቶት ይሆን? በሉት፣ ቆራረጡት። በነገራችን ላይ አንበሶቹ ቁጥራቸው ትንሽ አይደለም። በጣም ካነሰ አንዳንድ የሥነ መለኮት ሰዎች 7 ያደርጓቸዋል። አንዳንዶች ደግሞ በመቶዎችም ያስቀምጧቸዋል። በዛ ዋሻ ውስጥ ያሉት ሁላችንም ባለን መረዳት የራሳችንን ልክ ልናስቀምጠው እንችላለን። እኔም በትንሹ እንደ ሥነ መለኮት ሰው ትንሽ ነገር ላስቀምጥ ማለት እችል ይሆናል። ግን ቁጥራቸው ትንሽም ይሁን ብዙ ከነዚህ ጋር ነው ብቻ ያለው። በዋሻ ውስጥ ማንም የለም። ምናልባት ያኔ የነበረውም የእግዚአብሔር መልአክ መጥቶ ይሆን በኋላ ከተናገረው አንፃር አብሮ። ስለዚህ ይሄ ሰው ብቻ ንጉሱ አልበላም አልጠጣም፣ እንቅልፍም ከሱ የለም። ምናልባት ሊነጋ አካባቢ መስኮት እየከፈተ ነጋ አልነጋም ብሎም አስቦ ይሆናል ብዬ አስባለሁ እንደ ሁኔታው ስትመለከቱት። ምክንያቱም ቁጥር 11 በነጋም ንጉሱ ማልዶ ተነሳ፣ ፈጥኖ ወደ አንበሶች ጉድጓድ ሄደ። ወደ ጉድጓድ ወደ ዳንኤል በቀረበ ጊዜ በሐዘን ቃል ጠራው። ንጉሱም ተናገረ፣ ዳንኤልንም የሕያው አምላክ ባሪያ ዳንኤል ሆይ ሁል ጊዜ የምታመልከው አምላክ ከአንበሶች ያድን ዘንድ ችሏልን አለው። ሁል ጊዜ የምታመልከው አምላክ። የሚገርመው 2 ጊዜ ነው የተጠቀሰው። ሰውየው ገብቶታል ስለ ዳንኤል። ምንም አይደለም ማንነቱ ማንን የሚያመልክ ነው? እግዚአብሔር። የእግዚአብሔርን ስም የሚጠራ ሌላ ምንም ልትሉት አትችሉ። እግዚአብሔር ይስጣቸው። በመሰረቱ የውሸት ክስ ከሰውም ሌላ ነገር አላሉበትም እንጂ ሊሉም ይችሉ ነበር። በነገራችን ላይ እግዚአብሔር ከሱ ጠበቀው። ሌላ ክስ አልተገኘበትም። ከተገኘ አንድ ብቻ ነው፣ እግዚአብሔርን ማምለኩ ነው። ንጉሱ ይሄንን ተረድቷል። ይሄ የምታመልከው አምላክ ሁሉ ጊዜ የምታመልከው አድኖሃል አለው፣ ችሏል አለው። በዚህኛው ትርጉም እንደ ጥያቄ ያስቀምጠዋል። ንጉሱም ንጉሱን ንጉስ ሆይ ምን በላለው? 1000 ዓመት ንገስ። ይሄ ያክብሮት ቋንቋ ነው። በፊት እንደዚህ ይላል፣ ደስ ይላል። በነገራችን ላይ በፊቱ ቅንነት ተገኝቶብኛልና በአንተም ፊት ደግሞ ንጉስ ሆይ አልበደልኩምና አምላኬ መልአኩን ልኮ የአንበሶችን አፍ ምን አለ? እነርሱም አልጎዱኝም አለው። እግዚአብሔር ይመስገን። የሚገርመው 2 ነገሮችን ያነሳል። በኋላ ስጠቀልል እመጣበታለሁ። በፊቱ ቅንነት ተገኝቶብኛል እንደው ሲፈለግ እሱ ምናልባት አለኝ ብሎም የሚኩራራም ሰው አይደለም በመሰረቱ። ግን እግዚአብሔር አግኝቶብኛል ማለት ነው። 1 2 ደግሞ አንተንን ሕግህ አሁን የወጣው ሕግ ከኔ ከዋነኛው ሕግ ጋር ስለተጣረሰ እሱን አልገዛም አልኩ እንጂ አንተንም ደግሞ ምን አላልኩም? ደግሞ አልበደልኩም። ስለዚህ እግዚአብሔር መልአኩን ልኮ የአንበሶቹን አፍ ምን አለ? ዘጋ። እነርሱም አልጎዱኝም አለ። እግዚአብሔር ይመስገን። ቀላል አይደለም። በነገራችን ላይ ተጥሎ ምንም በነገራችን ላይ እንደው አሁን ወደሱ ታሪክ ብዙ አልገባም። ሌላ ጊዜ እግዚአብሔርን የሚያከብር ከሆነ ለመሰከር እንችላለሁ እንጂ አንበሳ በልቶኝ ተርፌያለሁ ማለት የረጅም ጊዜ ነው የምነግራችሁ። ባለፈው ጊዜ እዚህ ያገለገሉትን ሰዎች እንደ ምቴ የሆነ በተወስቷቸው አንተም ባክብ አብረህ ብትሄድ አሉኝና ወሰዱኝና እግዚአብሔር ይባርካቸው። በተለይ እነሱ አገልጋዮቹ ደስ ስላላቸው እኔም ደስ አለኝ በወቅቱ
እና ዛዙ በሄድንበት ጊዜ ኢንተርቪ አካባቢ እሱ ታሪክ ነው ትዝ ያለኝ። የዛሬ 36 ዓመት ገደማ ማለት ነው። የዛኔ ወጣት ነኝ ማለት አሁንም ገና ነኝ፣ በመሰረቱ ገና ልጅ ነኝ። ዛሬም ጉልበታም ነኝ የምልበት እድሜ እንኳን ገና አልደረስኩም። በወቅቱ 16 ዓመት ገደማ ነው መሰለኝ። አሁን አይዟችሁ አትደምሩ አትቀንሱ 53 ነኝ። እና ብቻ ያ ታሪክ ትዝ አለኝ። ምክንያቱም አሁን ወደሱ ብዙ አልገባም። እንዳልኩት እግዚአብሔርን የሚያከብር ከሆነ ሌላ ጊዜ እናገር። ምክንያቱም ወጣቶች በነበርንበት ጊዜ ለጉብኝት ምናልባት በኋላ ስፍራውን ባጭሩ ላስቀምጥ ይችላል እና አንድ ቦታ በሄድንበት ጊዜ እኛም አንበሶቹን አይተን ልንዝናና ስንል አንበሶቹ በኔ ተዝናንተው ነበር። እግዚአብሔር አተረፈኝ። ያው የተወሰነ ምልክት ሰውነቴ ላይ አለ። እግዚአብሔር ነው ግን የሚታደግ። ማን ነው የሚታደግ? እግዚአብሔር የሚያድን ማለት ነው። ስለዚህ አልጎዱኝም አለው እና ምናልባት እንዳልኩት ቢያንስ 7 ናቸው። 2 አንበሳም አንድም አንበሳ እንኳን አግኝታችሁ መትረፍ እግዚአብሔር ጣልቃ ካልገባ ቀላል አይደለም። በመሰረቱ የእግዚአብሔር በየትኛውም መልኩ በሉት፣ ሰውም ጣልቃ ገብቶ በሉት፣ በሌላም መልኩ እግዚአብሔር ታምራትም አድርጎ በሉት፣ ስትተርፉ በየትኛውም መልኩ ከየትኛውም ነገር እግዚአብሔር ሲያድናችሁ እግዚአብሔር ያየው ነገር ስላለ ሊያተርፋችሁ ስለፈለገ ነው። የዛን ጊዜ ንጉሱ እጅግ ደስ አለው። ዳንኤልም ከጉድጓድ ያመጡት ዘንድ አዘዘ። ዳንኤልም ከጉድጓድ ወጣ፣ በአምላኩም ታምቶ ነበርና አንዳች ጉዳት አልተገኘበትም ይላል። ንጉሱንም አዘዘ። ዳንኤልንም የከሰሱ እነዚያ ሰዎች አመጧቸው። እነርሱንና ልጆቻቸውን ሚስቶቻቸውን በአንበሶች ጉድጓድ ጣሏቸው። ወደ ጉድጓድ መጨረሻ ሳይደርሱ አንበሶች ያዟቸው፣ አጥንቶቻቸውን ሁሉ ምን አሉ? ሰባበሩ። የሚገርመው ለዚህ ነው አንዳንዶች እነዚህ አንበሶች በብዙ ቁጥር ሊሆኑ ይችላሉ ብለው የሚገምቱት። እንዳልኩት 7ም የሚሉ አሉ በጣም ሲያሳንሷቸው። ለምንድነው? መሬት ሳይደርሱ አንዳንዶች የተጣሉት ሰዎች 120ም ሊሆኑ ይችላሉ። 120 ደግሞ ሚስቶቻቸው አንዳንድ ሚስት ብሎ ኪዳን ስለሆነ አንዳንድ ሚስት እንኳን ብላችሁ ካሰባችሁ ስንት ሊሆን ነው? 240። ልጆች 2 አላቸው ካላችሁ 240 አንድ ላይ ስንት ይሆናል? 480። ስለዚህ በመቶዎች ብሎ የሚያስቀምጡት እንደሱ ነው። አይ የተጣሉት የተወሰኑ ሼራ ያደረጉ ምናልባት 3ቱ ባለስልጣናት ማን 2ቱና የተወሰኑት ሌሎች ምክንያቱም ከዳንኤል ጋር ስለሆነ 3 የነበሩት እነሱ ሆነው ነው። ስለዚህ የተወሰኑ ቁጥር ናቸው ይላል። አላውቅም እሱ አሁን እንደሱ ማለት አንችልም። እንዲሁ የተለያዩ ጥናት ስናደርግ ግን ወደዚህኛው ሐሳብ ብለን ልንመዝን እንችላለን። እሱን አሁን መተንተን አስፈላጊም አይደለም፣ ጥቅምም የለውም። ብቻ ቁጥራቸው እንዲህ ትንሽ ነው የማይባሉ ከመሆናቸው የተነሳ ገና መሬት ሳይደርሱ ነው በአየር ላይ ምን ያላቸው የቀረበ። የዛን ጊዜም ንጉስ ዳሪዮስ ሁሉ ወደሚኖሩ ይቀጥታ እነርሱን ጣሏቸው ይላል። ከዛ በኋላ ግን ንጉስ ዳሪዮስ ሰባኪ የሆነበትን መንገድ ነው ደስ የሚለኝ። የዛን ጊዜ ንጉስ ዳሪዮስ በምድር ሁሉ ላይ ወደሚኖሩ ወገኖች አሕዛብ በልዩ ልዩ ቋንቋ ወደሚናገሩ ሁሉ ጻፈ፣ እንዲህም አለ፣ ሰላም ይብዛላችሁ። እንግዲህ የሚያስተዳድረው በወቅቱ 100 ምናምንም ይሁን ከዛም ያነሰ ይሁን 127ም ሀገር በሉት ብቻ በስሩ በአገዛዙ ስር ያሉትን ሀገራት ሁሉ ነው መልእክቱ የደረሰው። ስለዚህ ጻፈ፣ ሰላም ይብዛላችሁ፣ በመንግስቴ ግዛት ሁሉ ያሉ ሰዎች በዳንኤል አምላክ ፊት እንዲፈሩ እንዲንቀጠቀጡ አዝዣለሁ። ከዚህ በኋላ ያለው ደስ ይላል። እርሱ ሕያው አምላክ ለዘላለም ምን የሚል የሚኖር ነውና። አሜን። ምክንያቱም ያውቀዋል በቤተሰቦቹ ታሪክ ወደ ኋላ አንዱ ሲሞት ሌላው ይተካል። እግዚአብሔር ግን በሕያውነት ምን ይላል? ይኖራል። እርሱ ሕያው አምላክ ለዘላለም የሚኖር ነው። መንግስቱ ምንም አይል ነው፣ የማይጠፋ ነው። የኔ መንግስት እስከ ተወሰነ ሄዶ ያቆማል። የሱ መንግስት ግን ማቆሚያ የለውም። ግዛቱም እስከ መጨረሻ ድረስ ይኖራል። ከዚህ በኋላም ያለውንም ትልቅ ገና እኮ አዲስ ነው። ምናልባት በደንብ ገብቶት ከሆነ እንደው አንዳንድ ታሪኮችን ስናጠና ገብቶት ነበር ወይ የሚለው ጥያቄ ውስጥ ቢገባ ያድናል፣ ደግሞ ምን ይላል? ይታደግማል። በሰማይና በምድር ተአምራትንና ድንቅን ይሰራል። ዳንኤልንም ከአንበሶች አፍ አድኖታልና። ይህም በዳንኤል በዳሪዮስ መንግስትና በፋርስ በቂሮስ መንግስት
ኑሮው ተቃናለት ይላል። እግዚአብሔር ይመስገን። ይህን ታሪክ ስናስብ ምን ልንማር እንችላለን? እሱን ፈጠን ብዬ ተናግሬ ቶሎ ብዬ ልጨርስ። ምን እንማራለን ከዚህ ታሪክ? የተወሰኑ ነጥቦች የምትጽፉ ሰዎች ካልጻፋችሁም በሌላ መልኩ ስለምታገኙ። የመጀመሪያው ነጥብ አካሄዳችን ሁል ጊዜ በእግዚአብሔርም በሰውም ፊት እግዚአብሔር የሚከብርበት እንዲሆን እንማራለን። በማንም በእግዚአብሔርም በማንም ፊት በሰውም ፊት። ዳንኤል ራሱ ቅድም እንዳነሳ ነው ምንድነው ያለው? በፊቱ ቅንነት ምን ብሎኛል? ተገኝቶኝልኝብኛልና በአንተም ፊት ደግሞ ንጉሥ ሆይ ምን አላልኩም አልበደልኩምና። እንደምታውቀው እስራኤል እንደምታውቀው አንተም ደግሞ በበላጭነት እንደምታየኝ በአግባቡ የምወጣ ሰው ነኝ። እስራኤል በጣም የማከብር ሰው ነኝ ያለ ሰው ነው። በጣም በዚህ እርግጠኛ የነበረ ሰው ነው። ስለዚህ በነገራችን ላይ እንደምታውቁት እሱ ብዙ ጊዜ ለልጆች ብቻ እናስበዋለን እንጂ አንደኛ ሳሙኤል ምዕራፍ 2 ቁጥር 26ም ላይ ስንመለከት ሉቃስ 2:52ንም የጌታችንን እድገት ስንመለከት አንደኛ ሳሙኤልም ስንመለከት ሳሙኤልም አደገ ብሎ ይናገራል። በእግዚአብሔርም በማንም ፊት በሰውም ፊት። ጌታችንም ስንመለከት እና እድገቱ እንዲሁ ሉቃስ ላይ ስትመለከቱ ታገኝታላችሁ 2:52 ላይ በሰውም በማን ፊት በእግዚአብሔርም ፊት። ልክ ነው። ዋነኛ ቦታ ሊሰጥ የሚገባው ማን ነው? እግዚአብሔር ነው። ግን የሰው ጉዳይም የራሱ ጉዳይ የሚባል አይደለም። ምናልባት በተለያየ ሁኔታ በሰው በመንግስት ተቋም ውስጥ በግለሰብ ተቋም ውስጥ የራሳችሁንም ስራ በምትሰሩበት ጊዜ ሁሉ ጊዜ ሰውን ማሰብ መልካም ነገር ነው። እግዚአብሔር ይርዳል። እግዚአብሔር ማሰብን እንዳለ ሆኖ ዋነኛው ለዚህ ነው ቆላስይስ ምዕራፍ 3 ላይ ቆላስይስ ምዕራፍ 3 ከ22 እስከ 25 እንደዚህ ይላል። ባሪያዎች ሆይ፣ ይሄ የቀድሞ ትርጉም ስለሆነ ቋንቋው ጥሩ አይደለም ወይንም ሰራተኞች ብላችሁ ልታስቡት ትችላላችሁ። ባሪያዎች ሆይ በቅን ልብ ጌታን እየፈራችሁ እንጂ ለሰው ደስ እንደምታሰኙ ለታይታ የምትገዙ ሳትሆኑ በስጋ ጌቶቻችሁ ለሆኑ በሁሉ ምን በሉ ታዘዙ። ለሰው ሳይሆን ለጌታ እንደምታደርጉ የምታደርጉትን ሁሉ በትጋት አድርጉት፣ ከጌታ የርስትን ብድራት እንድትቀበሉ ታውቃላችሁና የምታገለግሉት ጌታ ክርስቶስን ነውና። የሚበድል የበደለ በብድራት ይቀበላል፣ ለሰው ፊት ምን የለውም አድሎ የለውም። ስሰራ ለብሬ ነው ብለህ ብቻ አታስብ አይነት ነው እያላችሁ ያላችሁ አንዳንድ ጊዜ የሚሰሩ ሰዎች እንደሱ ስለሚያስቡ ነው። በነገራችን ላይ በየትኛውም ቦታ ቤትሆኑ በየትኛው ማን አለ? እግዚአብሔር አለ። ተቀጥራችሁ ብትሰሩ ባላችሁበት ሁኔታ እስካላችሁበት ጊዜ ድረስ እዛ ጋር ያስቀመጣችሁ ማን ነው? እግዚአብሔር ነው። ለሰው ከበላይ አሉ ለምትሏችሁ ለሚያሰሩችሁ አካላት ለየትኛውም አካል በትክክል እግዚአብሔርን በማክበር ማገልገል ጥሩ ነው። ለብር ብቻ ሳይሆን የምትሰጡት አገልግሎት ማንም ይከብርበታል፣ እግዚአብሔርም ይከብርበታል። ቃሉ እንደሱ ነው የሚለው። እንደዚህ የሚቆሙ ሰዎች ብቻ አይደለም አገልጋዮች። የምታገለግሉት ማንን ነው ይላል? ጌታ ክርስቶስን ነውና ይላል። ስለዚህ እሱን ማሰብ መልካም ነገር ነው። እዛው ምዕራፍ 4 ላይ አለፍ ስትሉ ደግሞ ቁጥር 4 ላይ ምዕራፍ 4 ቁጥር 1 ላይ ለአሰሪዎችም ይናገራል። ለጌቶች ማለት ነው በወቅቱ ቋንቋ ለአሰሪዎች ማለት ነው። እነሱም ጥንቃቄ እንዳያደርጉ እናንተም ደግሞ በሰማይ ጌታ እንዳላችሁ ታውቃላችሁና ለባሪያዎቻችሁ በጽድቅና በቅንነት አድርጉላቸው። ስለዚህ ሐዋርያው ጳውሎስ ለአሰሪም ለሰራተኛም ነው ምክር እየሰጠ ያለው። እኛም የእግዚአብሔር ሰዎች ይሄ በአዲስ ኪዳንም እኮ የተዘገበልን ከዚህ የተነሳ ነው። እነ ዳንኤል ይሄ ስለገባቸው ነው ሲሰሩ። ይሄ ቋንቋ ጥሩ እንደሆነ አላውቅም፣ አድምተው ሊሰሩ የነበረው የሚከነውኑትን ክንውን በጣም አጥልቀው የሚያደርጉት። አንዳንድ ተቋም ስትሄዱ ኢትዮጵያ ይሄን አውቀዋለሁ በደንብ ማለት ይሄ የመንግስት የሌላ ነገር ችግር ነው ልላችሁ አይደለም። ሰዎች በማንነታቸው በመስሪያ ቤት ስትገቡ
አለቆቻቸው ሲመጡ ተፍ ተፍ የሚሉ በሌላ ሰዓት የሻይ ሰዓታቸውን የሚያረዝሙ ጫውታ የሚያበዙ የሚገለገሉ ሰዎች ደግሞ በተለያየ መልኩ ሲጉሉ አሉ። እዛ ቦታ ያሉ ክርስቲያኖችም ሳይቀር ማለት ነው ማንን እንደሚያገለግሉ ያላወቁ። ሁለተኛ ይሄ መጽሐፍ የሚያስተምረን ወይንም መጽሐፉ ሳይሆን ክፍሉ አሁን ያየነው እግዚአብሔር በየትኛውም ጊዜና ሁኔታ ይመለካል። አሜን። እሱን እንማርበታለን። በየትኛውም ጊዜ ሁኔታ ቢመች ባይመች ቢያም ጤነኛ ብትሆን ችግር ቢፈጥ ባይፈጥ ማን ይመለካል? እግዚአብሔር ይመለካል። እግዚአብሔር ይመለካል። ሲመች ብቻ አይደለም ሳይመችም። ለዳንኤል ይሄ እኮ ቀድም ብየዋለሁ ቀላል ጊዜ አይደለም። በነገራችን ላይ ቀላል አይደለም። አሁን ጌታን የሚጠራበት ሰዓት አይደለም እኮ የሚንበረከክበት ሰዓት አይደለም። እንዳሁን ጊዜ ቢሆን አልልም ግን አይደለም፣ ምቹ ሁኔታ አይደለም። ምክንያቱም አንዳንዴ ምናልባት ሰዎች ይሄን ጌታማ ምን አድርጎልኛል ጭራሽው ከድጡ ወደ ማጡ አይነት ነገር ሊሉ የሚችሉበት ሁኔታ ሊከሰት ይችላል። ከድጡ ወደ ማጡ ብቻ ሳይሆን ከህይወት ወደ ሞት አይነት ነገር ነው የሱ። ግን በዚህም ሁኔታ ማን ይመለካል? እግዚአብሔር ይመለካል። እግዚአብሔር ይመለካል። እንደምታውቁት በወንጌላት ላይ ስንመለከት ማቴዎስ 13 ላይ ማርቆስ 4 ላይ ሉቃስ 8 ላይ ታሪኩን እንመለከታለን የዘሪውን ምሳሌ እና የእግዚአብሔር ቃል ሲተላለፍ ሰዎች ወንጌልንም ሲሰሙ ልንለው እንችላለን። በሶስት መልኩ ሊሰናከሉ ይችላሉ። አንዱ በሰይጣን አማካኝነት፣ አንዳንዴ ደግሞ በራሳቸው ነገሮች ሲመቻችላቸው ሲደላቸው እሱ ራሱ ወጥመድ ሊሆንባቸው ይችላል። አንዳንዴ ደግሞ መከራ። ስለዚህ ለምሳሌ ማቴዎስ 13:21 ላይ ያለው 21 እና 22ን ብቻ 21 እና 21ን ብቻ ላንብበው። ማቴዎስ 13 ላይ በጭንጫ ላይ የተዘራው ይህ ቃሉን ሰምቶ ወዲያው በደስታ የሚቀበለው ነገር ግን ለጊዜው ነው እንጂ በእርሱ ስር የለውም። በቃሉ ምክንያት መከራ ወይም ስደት በሆነ ጊዜ ወዲያው ምን ይላል? ይሰናከላል። ይሰናከላል። እግዚአብሔርን ማምለክ ያቆማል። እግዚአብሔርን የሚያመልከው ሲመቻች ብቻ ነው ማለት ነው። እነ ዳንኤል ግን እንደሱ አልነበሩ። ስለዚህ ሁሉ ጊዜ ጌታ ይመለካል። ግን እዚህ ጋር በነገራችን ላይ አንድ ነገር ዝም ብዬ ሁሉ ጊዜ አስባለሁ። ሐዋርያው ጳውሎስ በሌላ መልኩ የሚያነሳው ሐሳብ አለ። ስለ እስራኤላውያን ሲያነሳ በእውነት አይቅኑ እንጂ እንዲቀኑ መሰክርላቸዋለሁ ይላል። በተናገረበት ሐሳብ ወደዛ አልገባም። አንዳንድ ጊዜ በነገራችን ላይ ሌሎች እምነቶች በእውነት አይስገዱ እንጂ በመስገድ ከኛ ሊበልጡ ይችላሉ። አማርኛ የገብቷችሁ ከሆነ እግዚአብሔርን ማለዳ ስንነሳ እግዚአብሔርን ባለንበት ሁኔታ በሰላም እንኳን ስላሳደረን እናከብረዋለን። ከእውነት ስንቶቻችን እናከብራለን? ስንቶቻችንስ ምን ችግር አለው? በነገራችን ላይ አዎ በጸጋ ድነናል። በጸጋ ላዳነን ጌታ መንበርከክ መገዛትም ለክብሩ መልካም ነገር ነው። እግዚአብሔር ይርዳል። ማለዳ ስትነሱ ከምንም ነገር በፊት ተደፍታችሁም ብታመልኩ ይሄ ለሌሎች ብቻ አይደለም። ይበልጡኑ እንደውም የገባን ሰዎች የእግዚአብሔር ማንነት የድህነት መንገድ የገባን ሰዎች አምልኮ በየትኛውም ጊዜና ሁኔታ ለኛ ነው። እግዚአብሔር ይርዳል በየትኛውም ጊዜ። ስለዚህ እሱንም ማሰብ ጥሩ ነው። የጸሎት አይነቶች 5-6 ብለን ልናነሳቸው እንችላለን። ወደሱ አልገባም። ዳንኤል ግን ጥያቄ የሚያቀርብ ሰው ብቻ አይደለም፣ እግዚአብሔርን የሚያመሰግን ሰው ባለበት ሁኔታ። ሶስተኛ መከናወንና ስኬት እግዚአብሔርን በማክበር እንደሆነም በዚህ ክፍል እንማራለን። የመጨረሻው ቁጥር ላይ ስንመለከት እዚሁ ምዕራፍ ላይ
6 ላይ ይህም ዳንኤል በዳሪዮስ መንግስት በፋርስም በቂሮስ መንግስት ኑሮ ምን አለለት? ተቃናለት። ባይቃናም ግን ማን ይመለካል? እግዚአብሔር ይመለካል። እግዚአብሔር ይመለካል። ግን እሱ በወቅቱ ኑሮ እግዚአብሔር እንዲቀና ያደረገለት ሰው ነው፣ እሱን ከማክበሩ የተነሳ። በነገራችን ላይ እንደምታውቁት ኢያሱ ምዕራፍ 1 ላይ ለሙሴ ይቅርታ ለኢያሱ በሙሴ አማካኝነት ማስጠንቀቂያ ሲመጣለት ብዙዎቻችሁ ታውቁታላችሁ። ምዕራፍ 1 ከቁጥር 7 ጀምሮ ስንመለከት ነገር ግን ጽና፣ እጅግ በርታ፣ ባሪያ ሙሴ ያዘዘህን ሕግ ሁሉ ጠብቅ አድርገው፣ በምትሄድበት ሁሉ እንዲከናወንልህ፣ ወደ ቀኝም ወደ ግራም ምን አትበል። የዚያን ጊዜ የዚህን መጽሐፍ ካፋ የለይ ነገር ግን የተጻፈበትን ሁሉ ተጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዚያን ጊዜ መንገድህ ይቀናልሃል፣ ይከናወንልሃል። በምትሄድበት ሁሉ አምላክ እግዚአብሔር ካንተ ጋር ነውና ጽና፣ አይዞህ፣ አትፍራ፣ አትደንግጥ ብዬ አላዘዝኩም? ምን ይላል? ስኬት ለእግዚአብሔር ሰዎች ከእግዚአብሔር ጋር በመሆን ነው። አራተኛ አሁን እየጨረስኩ 1 ነጥብ ቀረኝ፣ አይዟችሁ። ባከበሩት ሰዎች ስሙ ይከብራል። በሚያከብሩት ሰዎች አንድ ነገር ትዝ አለኝ። በወቅቱ ያው ነገሩ ቅድምም እያሰብኩት ነበር። ቅድም ያልኳችሁ የአንበሳው ጉዳይ በገጠመኝ ጊዜ ወዲያው ይዞኝ ፊት ለፊት ያው 6 ኪሎ ላይ ነው ያ የተከሰተው። በነገራችን ላይ የቆየ ጊዜ ነው እና ይዞኝ ገቡ ጓደኞቼም ሌሎችም ሰዎች። የካቲት 12 ፊት ለፊት ነው የምታውቁት ሰዎች። አሁን እሱን ታሪክ በጥልቀት ለገባ አይደለም እና እዛ ነው ያው ቅድሚያ እርዳታ መደረግ የነበረበት ስለነበረ እና የእግዚአብሔር እጅ ነው በመሰረቱ። አሁን ሰፊ ነው ታሪኩ እና እኔ ትንሽ በተለይ እዚህ ጋር እዚህም ሆዴም አካባቢ እግሬና እዚህ ጋር ያለው ስቲል ከፍተኛ ምልክት አለ፣ ግን ምንም አይነት የስርም ሌላም ጉዳት አልደረሰም፣ እግዚአብሔር ይመስገን። በስጋ ላይ ብቻ የተከሰተ ነው። 1 ሳምንት ነው። በወቅቱ የሃይስኩል ተማሪ ተፈታኝ ነኝ። በግራ እጄ ተፈተንኩ። አልተኛሁበትም በመሰረቱ። ግን አንዷ ነርስ ያለችው ትዝ ስላለኝ ነው። መጀመሪያ ስንገባ እኔ ቶሎ እንዲያስተናግዱኝ ጭምር እንደገና ደግሞ ስሜቱም ስለነበር መጮህ ሲጀምር ጊዜ አትጮሁ እናንተ እንዲህ ያደረጋችሁት ግፍ ነው አይነት ነገር ለማለት ሞከረች። አሁን ያተጠቀመችውን ቃል አስፈላጊ ስላይደለ ነው። በኋላ አንዱ ጓደኛዬ ይወደኝ የነበረ ማለት ነው። ቀኑ እሁድ ነው፣ ቸርች ነው መሄድ ያለብኝ እና ገና በጌታ 1 ዓመቴ ነው በወቅቱ እና የእግዚአብሔር መንፈስ ሐሳቡ እንደሱ ነበረ እና እሱ ባክሽን እንዲህ አይነት ሰው ነው እና አንቺ የምትይው አይነትም ሰው አይደለም አለ። እንደዚህ ነው ያለችው። እሱን ሁሌ ያረሳም። በህመም ላይ ሆኜ ነው የሰማሁት። ለዚህ ነዋ የተረፈው አለች። እግዚአብሔር ይመስገን። እና እግዚአብሔርን አከበረችው ማለት ነው በዛ ሰዓት። እሺ ወደዚህ ስንመጣ 1ኛ ጴጥሮስ ላይ 2:12 ላይ ስለዚህ በኑሯችን ጌታን ማክበሩ መልካም ነገር ነው በሁሉ አቅጣጫ። ከቁጥር 1ኛ ጴጥሮስ ምዕራፍ 2 ቁጥር 12 ስለሚመለከቱ ስለ መልካም ስራችሁ ክፉ እንደምታደርጉ በዚያ እናንተን በሚያሙበት ነገር በሚጎበኝበት ቀን እግዚአብሔርን ያከብሩ ዘንድ በአሕዛብ መካከል ኑሯችሁ ምን ይሁን? መልካም ይሁን። ማን እንዲከበር? እግዚአብሔር እንዲከበር ኑሯችሁ ለእግዚአብሔር ክብር እንዲያመጣ ክርስቶስ እንዲታይ። ስለዚህ መልካም ይሁን ይላል። ቀጣይ ሌሎች ምክሮችም በዛ ክፍል ላይ ይሰጣል። ወደሱ አልገባም። ግን አንድ ምዕራፍ ዘላችሁ ምዕራፍ 3 ቁጥር 16 ላይ በክርስቶስ ያለውን መልካም ኑሯችሁ የሚሳደቡ ሰዎች ቁጥር 16 3:16 ክፉን እንደምታደርጉ በሚያሙበት ነገር እንዲያፍሩ በጎ ሕሊና ይኑራችሁ። ሌሎች አስተሳሰባችሁ እንደዚህ ሊሆን ይችላል። አሉታዊ ነገር ሊኖራቸው ይችላል። ግን እናንተ ሕሊናችሁም ሳይቀር
መልካም ይሁን ይላል። እግዚአብሔር ይርዳን። የመጨረሻውን ስናገር ጌታ እግዚአብሔር ያድናል። አስታውሳለሁ እዚህ በመጣው ጊዜ ይህን ምስክር ከቀጣዩ ሐሳብ ጋር ስለሚሄድ የመጨረሻ ሐሳብ ስለሆነ እዚህ የተነገረ ስለሆነ ብናገረው ችግር የለውም። ትዝ ይለኛል የመጣው ጊዜ አካባቢ እህታችን ጄሪ ስለ ባለቤቷ ስለ ወንድማችን ምስጋኑ አደጋ ደርሶበት እግዚአብሔር ታደገው የሚል ምስክርነት ሰማሁ እና የሚያድን እሱ ማን ነው? እግዚአብሔር ነው። ቀጣዩም ቀን እዛን ቀን ይሁን ሌላ ቀን አላቅም ደግሞ አንድ እህታችንም እንደዚሁ የመጣው ጊዜ አካባቢ ነውና ከሞተር ይቅርታ ስሟን ባለማወቄ እና ከሞተር አደጋ እንደውም ከፍ አድርጎኝ ነው የጣለኝ አይነት ነገር ሰማሁ። ሲታደግ የሚታደግ እሱ ማን ነው? በነገራችን ላይ አይነቱ ሁኔታው ይለያያል እንጂ ሁላችንም እዚህ ያለን እግዚአብሔር በተለያየ መልኩ ምን ብሎናል? ታድጎናል። ሁሌ ብዙ እኔም ማነሳው ማት ይኖረኛል እናንተም እንደዛው በጣም የበለጠ ነገር በመሰረቱ ትንሽም ነገር ሰው ሊገለው ይችላል በእንቅፋትም ወድቆ ያንንም ትንሽ የሚባለውንም ሳይቀር ትልቅ አድርገን እናስበው። ያዳነን እሱ ማን ነው? እግዚአብሔር ነው። እና ብዙ የምናነሳቸው ነገሮች ይኖሩናል። አንዴም ማረሳው ትንሽ ቆየት ብሏል 10 ዓመት ያልፈው እንደሆነ አላውቅም። አንድ ሰርግ ላይ ካዋሳ ማን ነው ይቅርታ ሻሸመኔ ላይ ነው ይቅርታ እዛ ደርሰን የኔ መኪና በወቅቱ ጥሩ ስላልነበረ አንድ ወዳጄን ከሱ ወሰድኩና የሱ መኪና ለሰርግ ትንሽ የተሻለ ስለሆነ ሞገስ አለው በሚል አስቤ ወሰድኩና መኪናዋ በጣም ትሄዳለች። መሸብን ማታ ላይ ነው እና ስለዚህ ጥሩ አይደለም በመሰርቱ ተረጋግቶ መንጋድ እንደውም ስትሸኩሉ በጣም የምትነዱ ሰዎች ረጋ ማለቱ መልካም ነገር ነው። እግዚአብሔር ትድግና እንዳለ ሆኖ እና በጣም ነው ቤተሰብ አለ አብሮኝ። ስለዚህ በጣም ነው የነዳው የነበረው ማምሻ ላይ እና በ120 130 መሃል ላይ ከዛም ያልፋል መኪናዋም ትመች ስለነበር ምክንያቱም ቶሎ ብዬ ያስኳቸውን ሰዎች አዲሱ ገበያ አካባቢ ቤተሰብ ናቸው እነሱን አውርጄ እኔ ደግሞ ጀሞ ፉሪ አካባቢ ስለነበርኩ ስለዚህ ወደዛ መመለስ አለብኝ። ስመለስ ይመሻል። ማረሳው እየሄድን የሆነ ቦታ ስንደርስ ነው እየመሸ ነው ቅጥቅጥ እንደዚህ ነው የመጣው። እኔ እዚህ ጋር ማያምኑ ስለነበሩ አብረውኝም የነበሩት ወንጌል እንዲሰሙ ከቃልም ባሻገር ብዬ ታምራት ኃይሌን መዝሙር ከፍቼላቸዋለሁ። ከዛ እሱ ደስ ይያላቸው አንዱ ቤተሰብ ክፍል ይስቃል የኔ ያካሄድ ገብቶት ስለነበር እና እሱም ማያምን ነው በመሰረቱ። እነሱ ግን ሳያውቁ ምን መዝሙር እንደሆነም አልገባቸውም። ብቻ የታምራት መዝሙር ደግሞ መልካም ነገር ነው። እሱን እየሰሙ ደስ ብሏቸዋል። ከዛ የሆነ ጥያቄ ሲጠይቁ እኔ መለስ ብዬ አብራራለሁ ስል ለካ እሱ ስህተት ነው በመሰረቱ በመስታወትም ኮሙኒኬት ማድረግ ስለምትችሉ ቅጥቅጡ ፍለፊት ነው እንደዚህ የመጣው። እንዴት እንደወጣው አላቅም። ሁሉ ጊዜ ህልም ነው እና ስመልሰው መኪናዋ እንዲህ ነበር ማለት ያለባት። እኔ ምን እግዚአብሔር በምን መልኩ ጣልቃ እንደገባ አይገባኝም። መኪናዋ ግን መስመሯን ይዛ ሄደች። የሚታደግ እሱ ማን ነው? እግዚአብሔር ነው። ምን አይቷል የሚለውን ባይገባንም እዚህ ከመጣው በኋላ ልክ የነሱን ምስክርነት ከሰማው ብዙ ሳይቆይ እኔ ያለሁበት አካባቢ ጥሩ ሰፈር አይደለም ማለት ጥሩ ሰፈር አይደለም ስል ጥሩ ቋንቋ አይደለም ይቅርታ እና ማለት ቦታዎች በጣም የሚፈጥኑበት ነው። ናጀና ኩምቢ የሚባል ቦታ ሃይዌይ ነገር ስለሆነ መለስተኛ ሃይዌይ ነው ግን በጣም ይፈጥናል። ክሮስ ታደርጉ ችግር ነው እና ከሆነ ቦታ መጥቼ እንዲህ ሲሻገር እና ቦታው መታኝ ማለት ነው። እኔ መሃል ላይ ነው ቁጭ ያልኩት መንገዱ ላይ ማለት ነው። ቁጭ ብዬ ኢሚዲየትሊ ያሰብኩ ያለውት ነገር ቦታዎችም መኪናዎችም በቃ ላይ ወጡ ነው። የእውነት ነው በጌታ ፊት መነግራችሁ። ከዛ የሚቆመው ቆመ የገጨኝ ግን ሄዷል እና የሚያልፉት አለፉ። እግሬ ላይ የተወሰነ ምልክት ቀረ። ወገቤን አካባቢ ምናልባት ወደ መቀመጫ የመዳረሻ 1-2 ቀን ባልተኛበትም ስሜት ተሰማኝ። ግን ዛሬ ነው ማቆመኝ እግዚአብሔር። ሁለተኛ ጢሞቴዎስ
4:16 አውጥተን ወደ መጨረሻው እንውጣ። ስለዚህ በሚያከብሩት የመጨረሻው ነጥቤ የሚያከብሩትን እግዚአብሔር ለዓላማው ለምንም አይደለም ለዓላማው ማን ይታደጋል? እግዚአብሔር ይታደጋል ለዓላማው። በነገራችን ላይ እግዚአብሔር ሲያተርፈን እግዚአብሔር ዛሬን ሲያቆየን ምን ዓላማ አለው ብለን እናስብ። ዛሬን ሲያተርፈን ለምንድን ነው ያለሁት? በአንበሳም እኮ የተበሉ ሰዎች አሉ። አንደኛ ነገሥት ምዕራፍ 13 ልትመለከቱት ትችላላችሁ። ነብዩ ሽማግሌው ነብይ የራሱ ችግርም እንዳለ ሆኖ በቤተ ክርስቲያን ታሪክ ተመልከቱ። በአንበሶች ኮት የተበሉ ሰዎች አሉ። በኔሮ አማካኝነት በሮማ አገዛዝ ከሌሎች ሰዎች ስለተሻለን አይደለም። እኛም ጥሩ እንደሆነን ብለንም አናስብ። የማን ምህረት በስቶልን? የእግዚአብሔር። መቆማችንን ስናስብ፣ መትረፋችንን ስናስብ፣ ዛሬን ማየታችንን ስናስብ ከማን ምህረት የተነሳ? ከእግዚአብሔር ምህረት የተነሳ። ስለዚህ ዛሬ የታደገህ ትላንት የታደገህ ጌታ ነገም ይታደጋል፣ ነገም ያተርፋል። ሁለተኛ ጢሞቴዎስ 4:16-18 ላንብበው። ቆመን ላንብበው። ቆመን እናንብበው። ሁለተኛ ጢሞቴዎስ በፊተኛው ሙግቴ አንድስ እንኳን አልደረሰልኝም፣ ሁሉ ተውኝ እንጂ ይህንንም አይቁጠርባቸው። ሐዋርያው ጳውሎስ በዚህ ጊዜ ያሳዝናል። በነገራችን ላይ በፊተኛው ሙግቴ ይላል። በነገራችን ላይ 2-3 ጊዜ ያክል የክስ ሁኔታ የገጠመው ጊዜ አለ፣ ወቅቶች አሉ። ወደዛ አልገባም። ግን በመጀመሪያው ብቸኝነት የተሰማው ጊዜ ማንም ከኔ ጋራ አልነበረም ብሎ ይናገራል። በነገራችን ላይ ብቸኝነት የሚሰማችሁ ሰዎች ካላችሁ ማንም ባይኖር ጌታ ካጠገባችሁ አለ። በምንም ሁኔታ በመሰረቱ ስደት ላይ ብዙዎቻችን ይሄንን አሁን ሴንስ የምናደርግበት ጊዜ ነው። ማንም ባይኖር ማን አለ? እግዚአብሔር አለ። ማንም አልደረሰልኝም፣ ሁሉ ተውኝ እንጂ ይህንንም ምን አይበልባቸው? አይቁጠርባቸው። የሚገርም ነው። ይህንንም ደግሞ እንማራለን። የክፍላችን ሐሳብ አይደለም እንጂ ምህረት ያደርግላቸው። አሁን እከሌ በዚህ ጊዜ አልደረሰልኝም ብዬ እምለው አይደለም። እግዚአብሔር ምን ያደርግ? ምህረት ያደርግ፣ ይቅርታ ያደርግ። ደስ ይለኛል ከዚህ በኋላ ያለው ሐሳብ። ዳሩ ግን የስብከት ሥራ በእኔ እንዲፈጸም አሕዛብ ሁሉ እንዲሰሙት ግን ጌታ በእኔ አጠገብ ቆሞ ምን አለኝ? አበረታኝ። ከአንበሳም አፍ ዳንኩ። ይሄ ከአንበሳ አፍ ዳንኩት የሚለው ሁለት አይነት ምልከታ ነው ያለው። በነገራችን ላይ አንዳንዱ በገሃዱ አንበሳ ነው የሚሉ አሉ፣ በጣም ጥቂት የስነ መለኮት ሰዎች። ሌሎች ደግሞ ኖ አይደለም፣ ተምሳሌታዊ ነው፣ ዘይቤያዊ ነው ይላሉ። ወይንም በሌላው ቋንቋ ፊገራቲቭ ነው ብሎ ያስቀምጡታል እንጂ በየትኛውም ይሁን በመሰረቱ ቴዲን ያዳነ ጌታ ብዙ ያገለገለውን ጳውሎስን አያድነውም እንዴ? ያድናል እግዚአብሔር። እናንተን ያዳነ ጌታ እነሱን አያድንም እንዴ? ያድናል። ችግር የለበትም እግዚአብሔር። ግን ምን ይላል? አበረታኝ፣ ባጠገቤ ቆሞ አበረታኝ። ማንም የለም፣ ጌታ ነበር። ከዚህ የተነሳ ደግሞ ከአንበሳም አፍ ዳንኩ። ለምንድን ነው ይላል? ዳሩ ግን የስብከት ሥራው በእኔ ምን እንዲፈጸም። እግዚአብሔር ያቆመህ ለዓላማው ነው። እግዚአብሔር ያቆመሽ ለዓላማው ነው። እግዚአብሔር ያልጨረሰው ሲያተርፍህ፣ እግዚአብሔር ሲያተርፍሽ በየትኛውም መልኩም ያልተረፈ ማንም የለም። በነገራችን ላይ ተኝተን እንኳን ያበቃልን ነበረ። ያተረፈን ግን እሱ ማን ነው? እግዚአብሔር ነው። ሌሊት ተነስተን እንድንቆም ያደረገ እሱ ማን ነው? ለዚህ ነው ማለዳ እንኳን ስንነሳ በራሳችን ማንም ባይ ለእግዚአብሔር ክብር እንስጠው፣ ቤታችን ለሱ እንገዛ። ስለዚህ በህይወቴ ምንድነው የነገ ዓላማ? ዛሬን ስታቆመኝ ምንድነው ዓላማ ልትሰራ ያሰብከው? እሱን እናስብ። ይሄን ብሎ ያቆመን ጌታ ከክፉ ነገር ሁሉ ያድነኛል፣ ነገም ጨርሻለሁ ያለበት ወቅት ነው። በነገራችን ላይ ግን እስኪያበቃ ድረስ ወደ ኋላ ስትመለሱ ሩጫዬን ሳይሆን ሩጫውን ነው የሚለው ክፍሉ። በነገራችን ላይ ልዩነት አለው ትርጉሙ። ወደሱ አልገባም። ስለዚህ
ጌታ ከክፉ ነገር ሁሉ ያድነኛል ጨረስኩም ባለበት ሰዓት ምክንያቱም የመጨረሻ ገና ስለሆነ ጌታ ከክፉ ነገር ሁሉ ምን ይለኛል ያድነኛል ገና በነገራችን ላይ አንፍራ የእግዚአብሔር ሰዎች በማን ይታመናሉ በእግዚአብሔር አትስጉ የሚያሰጋ ነገር ቢኖርም እንደ ሰው ማድረግ ያለባችሁን ነገር አድርጉ ከዛ ያለፈ ማን አለ እግዚአብሔር አለ ስለ ህይወታችንም አንስጋ ያን ያህል እስከ ዛሬ ራሳችንን ጠብቀነው አይደለም ማን ጠበቀን እግዚአብሔር በምህረቱ ስለዚህ ነገም ያድነኛል ይላል ለሰማዩ መንግስት ምን ይለኛል ይጠብቀኛል አሜን ስሙ ይባረክ ለእርሱ ስሙ ይባረክ ከዘላለም እስከ ዘላለም ክብር ይሁን አሜን ይላል አሜን ክብር ይሁንለት ምክንያቱም ለሚታደግ ለሚጠብቅ ነገንም ለሚያቆም ለሱ ምን ይሁንለት ክብር ይሁንለት ያቆመናል እሱ ለመንግስቱም ያበቃናል እዚህ በተለያየ መልኩ አንተዋወቅም በማንነት አንገናኝም አንተያይም ትላንትም ጥለናቸው የመጡ አሉ ሜቢ ጌታ እድሜ ከሰጠን ነገ የምናያቸው አሉ ግን በሰማይ ሁላችንም እንገናኛለን ለመንግስቱ ብቁ ያደርገናል